አርዕስተ ዜና ኢትዮጵያ ቀይ ባህርን አስመልክቶ ያነሳችው ጥያቄ ህጋዊ ታሪካዊና ኢኮኖሚያዊ መሰረት ያለው ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። የነገ ሀገር የምትገነባው በዛሬ ታዳጊዎች ላይ በመሆኑ ታዳጊዎች ላይ መስራት እንደሚገባ ተገለጸ። ከውጭ የሱዳን ጦር አዛዥ ወታደሮቻቸውን በዳርፉር ከሚገኘው የመጨረሻ ምሽጋቸው ማስወጣታቸውን አስታወቁ። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ከዜናው ጋር ደረጀ ይልማ ነኝ። ኢትዮጵያ ቀይ ባህርን አስመልክቶ ያነሳችው ጥያቄ ህጋዊ ታሪካዊና ኢኮኖሚያዊ መሰረት ያለው ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። በሌላ በኩል መንግስት ፖለቲካዊ ልዩነቶችን በንግግር ለመፍታት ዝግጁ መሆኑን አስታውቀዋል። ገነት ዘዘው ዛሬ በተካሄደው 6ኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን ሁለተኛ መደበኛ ስብሰባ ላይ የተገኙት የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ የምክር ቤቱ አባላት ላነሷቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። በዚህም የቀይ ባህር ጥያቄ፣ የጸጥታ ጉዳይ፣ የሀገራዊ ምክክር ሂደት፣ የምርጫ አካሄድና ሌሎች ጉዳዮችን በተመለከተ ከምክር ቤት አባላት ጥያቄዎች ተነስተዋል። ሉዓላዊነታችንን የሚዳፈር የሻዕቢያ እንቅስቃሴ ለመፍታት እየተሰሩ ያሉ ስራዎችና በአጠቃላይ አሁናዊ የትግራይ ክልል የሰላም የጸጥታና የፖለቲካ ሁኔታ በምን ደረጃ ላይ እንደሚገኝ ማብራሪያ ቢሰጡ። የቀጣዩ ምርጫ የክቡር ፕሬዝዳንት ንግግር እንደተጠቀሰው ሰላማዊ ተአማኒና ፍትሃዊ እንዲሆን በመንግስት በኩል ምን እየተሰራ ይገኛል? መንግስት የቀይ ባህርን ማስመለስ ጉዳይ እንደ ህልውና ጉዳይ በማቅረብ ዋና ትኩረቱንና የፖለቲካ ጉልበቱን ከአጣዳፊ የውስጥ ቀውሶች በተለይ ከባድ የጸጥታና የኢኮኖሚ ችግሮችን ከመፍታት ይልቅ በውጭ ጉዳይ ላይ እንዲያርፉ በማድረግ በትችት አቅራቢዎች ዘንድ የህዝብን ትኩረት ከውስጥ አጣዳፊና አሳሳቢ ችግሮች ለመቀየር የተደረገ ጥረት ነው የሚል አስተያየት እንዲሰጥ አድርጓል። እንደ ሀገር ስንት ትውልድ በጦርነት እየበላን እንቀጥላለን። ከትግራይ ኃይሎች ከፋኖና ከወረዳ ቢሉስማ ኦሮሞ ጋር መንግስቱ የገባበትን ሁኔታ በአርቆ አስተዋይነትና በድርድር እንዲፈታ፣ የባህር በር ጉዳይን አስመልክቶ በኤርትራ ጋር የገባንበትን ሰጣ ገባ በሰላማዊ ህጋዊና ሰጥቶ መቀበል መሰረት ባደረገ አካሄድ ብቻ እንዲፈታ ጠይቃለሁ። ከምክር ቤቱ አባላት ለተነሱ ጥያቄዎችም ጠቅላይ ሚኒስትሩ ተከታዩን ምላሽና ማብራሪያ ሰጥተዋል። ኢትዮጵያ ለመገንጠልም ለመጠቅለልም አትመችም። ማንም ሰው በሰላማዊ መንገድ ህግና ስርዓት አክብሮ ይመጣ ከሆነ ለመታረቅ አይደለም አብረን ለመስራት ዝግጁ ነን። የተወያየነው ከጀነራል ጻድቃን ጋር ነው፣ ከጌታቸው ረዳ ጋር ነው፣ ከአሰፋ ብርሃ ጋር። ዋነኛ ተደራዳሪ በትግራይ ወገን ጻድቃን፣ ጌታቸውና አሰፋ፣ ሌሎች ሰዎች ይኖራሉ። ዋናዎቹ እነዚህ ናቸው፣ ፈራሚዎቹ። በእኛም መገኘት ይታወቃል። እነሱ ስጠይቃቸው ያሉ ነገር አለ። በስፍራው ያልነበሩ ሰዎች፣ አንዳንዶች ፕሪቶሪያን የሚያውቁ ሰዎች ነው ፕሪቶሪያን እናስከብሩ ይላሉ። ምርጫን የሚያስቆም በጀት የሚያስቆም የወታደር እንቅስቃሴ የሚያስቆም ዲያሎግ አንፈልግም። መንግስት እንደ መንግስት ፈንክሽን ያደረገ ግብአት ያለ ሀሳቦች ይመጣሉ ያሉ እንጂ መንግስት ስራውን አቁሞ ምርጫ አቁሞ በጀት ማስለቅ አቁሞ ፓርላማ በትኖ ያላልም እና ከዛ በፊት ካለቀ እሰየ ግብአት እንወስዳለን፣ ከዛ በኋላ ካለቀ እሰየ ግብአት እንወስዳለን እንጂ ምርጫን የሚረብሽ ነገር ከንግግሩ ጋር የሚፈጠር አይመስለኝም። ጠቅላይ ሚኒስትሩ አክለውም ኢትዮጵያ ስለ ቀይ ባህር ስላነሳችው ጉዳይና ዲፕሎማሲን አስመልክቶ ይህን ብለዋል። ይህ ፍትሃዊ የበደል የመጨረሻው በደል የተፈጸመበት ሀገር ነው ኢትዮጵያ። ቢያንስ ይህን መናገር አትከልክሉም። ጦርነት የለም ማለት የተኩስ ድምፅ አይሰማም ማለት አይደለም። እውነተኛ ፍትህ ካልተረጋገጠ በማንኛውም ሰዓት ጦርነት ሊፈጠር ይችላል። ውሃው ጨመረ እንጂ ቀነሰ? እኛ ስንጠቀም የውሃው አማውንት ጨመረ እንጂ መች ቀነሰ? ሳንጠቀም ስጋቱ ድርቅ ነበር። አሁንስ ስጋቱ ጎርፍ አይደለም። ባንገድብ ኖሮስ ጎርፍ ምን ያመጣ ነበር? እሱን ማሰብ ጥሩ ነው። ኢትዮጵያ አሁንም ያላት አቋም ግልጽ ነው። ግብፃውያን ወንድሞቻችን ናቸው።
ሱዳናውያን ወንድሞቻችን ናቸው። ብንፈልግም ባንፈልግም ከማንም ዓለም በላይ የኑቢያ ስልጣኔና የምስር ስልጣኔ የተቀራረበና የተወራረሰ ነው። እኛ የቀይ ባህር ጉዳይ ህጋዊ፣ ታሪካዊ፣ መልክዓ ምድራዊ እና ኢኮኖሚያዊ ጥያቄ ነው ብለን እናምናለን። ቀይ ባህርን ኢትዮጵያ ለማጣት 30 ዓመት ከዚያ በላይ የወሰደ ትግል ነበር። ታውቃላችሁ። በ30 ዓመት ትግል ውስጥ በብዙዎች ዝብርብ ኢትዮጵያ ያጣችው ሌላ 30 ዓመት ያስፈልጋታል ብዬ ግን አላስብም። ኢትዮጵያን የቀይ ባህር አክሰስ የሰጠው ውሳኔ ማን ወሰነው? የኢትዮጵያ ህዝብ ያልወሰነው፣ ተወካዮቹ ያላዩት፣ ቢያንስ ካስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው? ማጣትንም ያክል ነገር ያጣንበት መንገድ ህጋዊነት ችግር እንዳለ ማሳየው ተቋሞች አልገቡበትም። አንድ ገጽ ወረቀት ማየት አልቻልንም። እንዴት እንዳጣነው የሚያስረዳ የህዝብ ተወካዮች ምክር ቤት አባላት መስከረም 26 ቀን 2018 ዓ.ም በፕሬዝዳንት ታዬ አጽቀሥላሴ የቀረበውን የ2018 የመንግስት የትኩረት አቅጣጫ የድጋፍ ሞሽን በአንድ ድምጽ ተአቅቦና በአብላጫ ድምጽ አጽድቀዋል። የነገ ሀገር የምትገነባው በዛሬ ታዳጊዎች ላይ በመሆኑ ታዳጊዎች ላይ መስራት እንደሚገባ ተገለጸ። የታዳጊዎች መብት እንዲከበር ዘመኑን የሚመጥኑ የህግ ማዕቀፎች እንዲዘጋጁና የሚወጡ ህጎችም በትክክል መተግበር እንዳለባቸው ተገልጿል። ሙሉቀን ሰለሞን የአፍሪካ ልጆች ፖሊሲ ፎረም የኛ ትውልድ የወደፊት ጣፋንታ በሚል መሪ ቃል 10ኛውን የአፍሪካ ልጆች ዓለም አቀፍ የፖሊሲ ኮንፈረንስ እያካሄደ ይገኛል። በኮንፈረንሱ ላይ ከተለያዩ የአፍሪካ ሀገራት የተውጣጡ የመንግስት አካላት፣ የህፃናትና የታዳጊዎች ማህበራት ተወካዮችና ዋና ትኩረታቸውን በህፃናትና ታዳጊዎች ላይ አድርገው የሚሰሩ መንግስት ያልሆኑ ድርጅቶች ተገኝተዋል። የኢትዮጵያ ሴቶችና ህፃናት ሚኒስትር ዶክተር ኤርጎጌ ተስፋዬን በመወከል የኮንፈረንሱን የመክፈቻ ንግግር ያደረጉት በሚኒስትር መስሪያ ቤቱ የሚኒስትሩ አማካሪ ዶክተር ደበበ ባሩድ እንደተናገሩት ታዳጊዎችን ማብቃት ማህበራዊ ግዴታ ብቻ ሳይሆን የነገዋን አፍሪካ እንደመቅረጽ ይቆጠራል። ታዳጊዎችን ማብቃት ማህበራዊ ግዴታ ብቻ አይደለም፣ በአፍሪካ መጻኢ ዕድል ላይ ኢንቨስት እንደማድረግ ነው። ታዳጊዎችን ማብቃት የሞራል ግዴታ ብቻ ሳይሆን አካታች የበለጸገችና ሰላማዊ አፍሪካን እንደመቅረጽ ይቆጠራል። የሴራሊዮንና ደቡብ አፍሪካ ታዳጊዎችን ወክለው በመድረኩ ላይ የተገኙት ሞኒክ ጃክሰንና ሚሼል ጃኮብስ ደግሞ ታዳጊ ልጆች የነገው አፍሪካ ተስፋ በመሆናቸው ትኩረት ይሰጣቸው ይላሉ። ታዳጊ ልጆች በጣም ንቆች ናቸው። ለታዳጊዎች እድሉን ከተሰጠ ለነገ ማማር ትልቅ ድርሻ ያበረክታሉ። ስለዚህ ለኛ ለታዳጊዎች ትኩረት ይሰጣል። የየሀገራቱ መንግስታት ታዳጊዎችን ማበረታታትና በተለያዩ መንገዶች ማብቃት አለባቸው። የኢትዮጵያ ሴት ታዳጊዎችን ወክላ ንግግር ያደረገችው ተማሪ ፍቅር በበኩሏ በተለይ ሴት ታዳጊዎች ለብዙ ችግሮች ተጋላጭ በመሆናቸው የተለየ ክብካቤ ያስፈልጋቸዋል ትላለች። ብዙ ሪስኮች አሉ። በጣም ተጋላጭ ናቸው ለብዙ ነገር። ቻይልድ ሜሪጅ አለ የመጀመሪያው፣ ኤፍጂኤ የተለያዩ ትራዲሽናል ፕራክቲሶች አሉ። ሌሎችም ደግሞ የአዶለሰንት ገርል ወይም የአንድን አፍላ ታዳጊ ሴት ልጅ ህይወቷን ሊያበላሹ የሚችሉ ብዙ ነገሮች አሉ። ስለዚህ ከነሱ አንጻር ምንድነው ያስከተለ ያለው እዛች ሴት ልጅ ላይ እንዲሁም ደግሞ ምን ማድረግ አለብን how to create solution የሚለው ላይ እንዲሁም ደግሞ ምንድነው የሁለት ሪከመንድ ያደረጉት አርጀንት አክሽኖች አሉ ወይም call to action አለና የመጀመሪያው ምንድነው to enforce or to string the law ነው። ህጎች አሉ። ህጎች ግን እየተከበሩ ነው ወይ ኢምፕሊመንትድ እየተደረጉ ነው ወይ የሚለውን ለገቨርንመንት ቦዲ አንስቼ ነበር እና እሱንም እንዲያጠናክሩ ህግ ሲባል ምንድነው ሁሉም ሴት ልጅ በቪሌጅ ኢቭን ሆም ድረስ ሊተገበር የሚችል ህጎች ማለት ነው ኢምፕሊመንት እንዲደረጉ። ከዛ በተጨማሪ ደግሞ ምንድነው ሌላ ያነሳሁት ነጥብ ኮሚዩኒቲ ላይ ደግሞ አዌርነስ ክሬት ማድረግ። በመድረኩ ላይ የተገኙት የሰብአዊ መብት ባለሙያው ራኬብ መሰለ ደግሞ ታዳጊዎች የሚገባቸውን ትኩረት እንዳልተሰጣቸው ጠቅሰው እነሱን ያማከለ አካታች የህግ ማዕቀፍ መቅረጽ እንደሚያስፈልግና ደህንነታቸውን መጠበቅ እንደሚገባ ተናግረዋል። የነገ ተረካቢ ብቻ ሳይሆኑ ዛሬ ራሱ እንደማንኛውም ሰብአዊ ፍጥሮች የራሳቸው መብቶች ሁኔታቸውን ማመቻቸት ይኖርብናል። ነገ ደግሞ ተረክበው ምንኖርበትን ሁኔታ ምቹ እንዲያደርጉልንና አሁን ባሉበት ሁኔታ መብቶቻቸውን ማክበር፣ ደህንነታቸውን ማስጠበቅ እንዲሁም ደግሞ ለነገ ደግሞ ተረካቢ እንዲሆኑ ባሉበት ሁኔታ
በሚቀረጹት ፖሊሲዎች ፕሮግራሞች እንዲሁም ህጎች ተሳታፊ አድርገናቸው የነሱንም ድምጽ እንድንሰማ ጠይቀውናል። የነገ ሀገር የምትገነባው በዛሬ ህጻናት ላይ በመሆኑ የየሀገራቱ መንግስታትና ሌሎች የሚመለከታቸው አካላት በህጻናትና ታዳጊዎች ላይ መስራት ግዴታ እንደሆነ ኮንፈረንሱ ላይ የተገኙ ተሳታፊዎች ተናግረዋል። ኢትዮጵያ ለኤርትራ መገንጠል የተባበሩት መንግስታት ድርጅት ሚና ነበረው ስትል በዓለም አቀፉ ፍርድ ቤት ክስ እንድትመሰርት ሆርን ሪቪው ሐሳብ አቀረበ። ህጉ ክሱን ለማቅረብ የሚደግፍ ከሆነ ታዲያ የመንግስታቱን ድርጅት በህግ አደባባይ የሚሞግቱ ኢትዮጵያውያን የፍትህና የዲፕሎማሲ ጠበብቶች ወዴት አሉ? በጉዳዩ ላይ ትንታኔ ዜና ይዘናል። ሸሪፍ ኢማም እንደሚከተለው ያቀርበዋል። የቡትሮስ ጋሊ አካሄድና እርምጃዎች የኢትዮጵያን የውስጥ አለመረጋጋት የኢኮኖሚ ጥገኝነትና የጂኦፖለቲካል መገለል ለማረጋገጥ ከረጅም ጊዜ ግብጽ ስትራቴጂ ጋር በቋሚነት የተጣጣሙ ነበሩ ይላል የሆርን ሪቪው ዘገባ። እንደ አውሮፓውያን አቆጣጠር በ1992 ልክ ህወሓት አዲስ አበባ ላይ ስልጣን ከያዘ ከአንድ ዓመት በኋላ ቡትሮስ ጋሊ የተባበሩት መንግስታት ድርጅት ስድስተኛው ዋና ጸሐፊ ሆነው ስልጣኑን ተረከቡ። ይህ በአፍሪካ ቀንድ አካባቢ ታሪክ ውስጥ ወሳኝ ወቅት ነበር። የግብጽ ቀጠናዊ ሸሪኮች ሻዕቢያና ህወሓት ትብብራቸውን ያጠናከሩ ሲሆን ቡትሮስ ጋሊ በተባበሩት መንግስታት ድርጅት ከፍተኛ ዲፕሎማቲክ ሹመት በማግኘታቸው ካይሮን የአፍሪካ ቀንድ ወደፊት ዕጣ ፈንታ በሚመለከት ወሳኝ እንድትሆን የሚያስችሏትን ዓለም አቀፍ ትርክቶችና ውሳኔዎች እንዲቀርጹ አድርገዋል። በእርሳቸው የስልጣን ዘመን ዩጎስላቪያ ተበታተነች። የሩዋንዳ የዘር ፍጅት ተከስቷል። ኢትዮጵያ በኤርትራ መገንጠል ወደብ አልባ እንድትሆን ተደረገ። ሁሉም በተባበሩት መንግስታት ቁጥጥር ስር የዋና ጸሐፊነት ስራቸውን ተመክተው ለሀገራቸው ብሔራዊ ጥቅም አለው ለማድረግ የሰሩባቸው ጉዳዮች እንደነበሩ ሆርን ሪቪው አትቷል። ከ1950ዎቹ መገባደጃ ጀምሮ ካይሮ ለኤርትራ ተገንጣይ ንቅናቄዎች በመጀመሪያ በኤርትራ ነፃ አውጪ ግንባር ELF እና በኋላም የኤርትራ ህዝብ ነፃ አውጪ ግንባር ሻዕቢያ ሁለቱም በካይሮ በግብጽ ቀጥተኛ ድጋፍ በመደበኛነት የተደራጁና የተቀናጁ የገንዘብ ድጋፍና የሚዲያ መድረክ ስትሰጥ ቆይታለች። የግብጽ ሚና ከኤርትራ አልፎ ነበር። በካይሮ የሚደገፈውን የኤርትራን ሽምቅ ተዋጊዎች ሞዴል በመከተል ህዝባዊ ወያኔ ሓርነት ትግራይ ህወሓት በግብጽ ጥላ ስር የተቋቋመ ሲሆን የግብጽ ተራድኦ ውል ካስቀመጣቸው ቅድመ ሁኔታዎች አንዱ የኤርትራን ነፃነት ያለምንም ቅድመ ሁኔታ መቀበል ነው። ይህም የኢትዮጵያን ሉዓላዊነት ለመበጣጠስና አዲስ አበባ ቀይ ባህር እንዳትገባ ለማድረግ በአንድ የግብጽ ስትራቴጂ ጥላ ስር በተነደፈ ሴራ ሁለቱንም ንቅናቄዎች ሻዕቢያና ወያኔን በብቃት አሰልፏል። በጥር ወር 1993 ቡትሮስ ጋሊ በሶማሊያ ጉዳይ ለመነጋገር በይፋ የሥራ ጉብኝት ሰበብ አዲስ አበባን ጎበኙ። ይሁንና ወቅቱ የኤርትራን የመገንጠል ህዝበ ውሳኔ ተከትሎ ህዝባዊ ቁጣው እየጨመረ ከመምጣቱ ጋር የተያዘ ነው። ኢትዮጵያን በተለይም የአዲስ አበባ ዩኒቨርሲቲ ተማሪዎች አደባባይ ወጥተው ሂደቱን በውጭ ተጽዕኖ የተጫነ ህገ ወጥ አካሄድ ነው ሲሉ ውሳኔውን አውግዘዋል። ተቃዋሚዎቹ ኢትዮጵያን ለዘለቄታዊ ባህር በሯ እንደሚነጥቅ በማስጠንቀቅ ህዝበ ውሳኔ ውድቅ እንዲደረግ አቤቱታ አቀረቡ። በወቅቱ የሻዕቢያና የህወሓት ታጋዮች በሽግግር የጸጥታ መዋቅር ውስጥ ተቀላቅለው በሰላማዊ ሰልፈኞች ላይ ተኩስ በመክፈት በርካታ ተማሪዎችን ገለዋል። የካይሮ ወታደራዊና የስለላ ተቋማት ኢትዮጵያ ወደ ቀይ ባህር ያላትን ተደራሽነት ለማቀጨጭና ነፃ ኢኮኖሚ ኮሪደሮችን የመዘርጋት አቅሟን ለመግጨት የውስጥ ባላንጣዎችን በኤርትራ መፈልፈላቸውን አልተውም። በተመሳሳይ ግብጽ በሰሜን ኢትዮጵያ በትጥቅ ትግል ወቅት ከወያኔ ጋር ስውር ግንኙነትም ነበራት። ግብጽ ሁለቱንም ሽምቅ ቡድኖች በመደገፍ ከደርግ በኋላ ያለው የፖለቲካ ስርዓት የተበታተነና ጥገኛ ሆኖ እንዲወጣ በማድረግ ኢትዮጵያን ከውስጥም ከውጭም በብቃት አስከብባታለች። ያኔ ጂኦፖለቲካል ድር ከአፍሪካ አልፎ የነበረ ሲሆን ዩናይትድ ስቴትስ የግብጽን እንቅስቃሴ ያወቀች ኤርትራ የስም ነፃነት ብታገኝም ኢትዮጵያ ቀይ ባህርን የሚያስጥል ደባ ሲደረግባት በጸጥታ ደገፈች። በተለይም በአሰብ ወደብ በኩል ቡትሮስ ጋሊ የተባበሩት መንግስታት ዋና ጸሐፊ ሆነው በኤርትራ ህዝበ ውሳኔ ለማረጋገጥ የተባበሩት መንግስታትን ታዛቢ ተልዕኮ በበላይነት ተቆጣጠሩ። እንደ አውሮፓውያን አቆጣጠር ሚያዝያ 23 ቀን 1993 የተካሄደውን ህዝበ ውሳኔ የተከታተለውና በኋላም የኤርትራን ነፃነት ያጸደቀው በግንቦት 28 ቀን 1993 የተባበሩት መንግስታት ድርጅት ለታዛቢነት በበቃ ጊዜ ነው።
ሂደቱ ከዚህ በፊት ታይቶ የማይታወቅ ነበር። በተባበሩት መንግስታት ድርጅት ውስጥ ሆነው ቡትሮስ በትጥቅ ትግል የመጣ ኃይል ህዝበ ውሳኔ እንዲያደራጅ ፈቅደዋል። ሆኖም የተባበሩት መንግስታት ድርጅትም ሆነ ያን የአፍሪካ አንድነት ድርጅት ኦኤዩ ህጋዊ አድርገውታል። ይህ ተቃርኖ ዛሬ ባለው የአፍሪካ ህብረት መርሆች ውስጥ ሲቀመጥ የበለጠ ግልጽ ነው። ምንም እንኳን እንደዚህ አይነት መርህ ከኤርትራ በኋላ ያለ ክስተት ቢሆንም አሁን ላይ በመፈንቅለ መንግስት ወይም በአመጽ ወደ ስልጣን የሚመጡትን ኃይሎች የመንግስታቱ ድርጅት ዕውቅና ይከለክላል። በወቅቱ ይህ መርህ ባለመኖሩ የኢትዮጵያ ሽግግር መንግስት የአመጽ መነሻ ቢሆንም የኤርትራን ህዝበ ውሳኔ በብዙ አሻጥርና አሻጥረኞች አጀብ እንዲጸድቅ አድርጓል። ሆርን ሪቪው በዘገባው ማጠቃለያ የ1993 የኤርትራ ህዝበ ውሳኔና የኤርትራ መገንጠል ዓለም አቀፍ ዕውቅና ሁለቱንም ዓለም አቀፍ ደንቦች እንዲሁም የአፍሪካ ተቋማዊ ቻርተሮችን የጣሰና በሁከት ወደ ስልጣን ለመጣው የሽግግር መንግስት ህጋዊነት የሰጠ መሆኑን አጋልጧል። አሁን ላይ በመንግስታቱ ድርጅት የተሰጣቸውን ኃላፊነት ወደ ጎን ትተው ኢትዮጵያን ከገዛ የባህር በሯ የገፏትን ግፈኛ ለሰማይ ፍርድ በመተው ርስቷ በህግ ይመለስ ዘንድ የዘርፉ ባለሙያዎች እንዲተጉ የተነሳው ሐሳብ ሊያነቃቸው የተገባ ነው እንላለን። አሁንም ቢሆን ኢትዮጵያ በ1993 የተካሄደውን ህዝበ ውሳኔና የተከተለውን የፖለቲካ አደረጃጀት ውድቅ ለማድረግ የሞራልና የታሪክ መሰረት ብቻ ሳይሆን ህጋዊና ዲፕሎማሲያዊ ምክንያት አላት። ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ የቢዝነስና ኢኮኖሚ ዘገባዎችን ወደ እናንተ የምናደርስበት የአየር ጊዜ ላይ ደርሰናል። መሰረት ባዩ ተጠብቀናለች። ወደዛው እንለፍ። ሰላም ጤና ይስጥልን ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የዕለቱን የቢዝነስና የኢኮኖሚ ዜናዎች ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። የኢትዮጵያ ኤሌክትሪክ ኃይል ከተጓዳኝ አገልግሎቶች ከ26.8 ቢሊዮን ብር በላይ ገቢ ማግኘቱን ገለጸ። ተቋሙ በሩብ ዓመቱ ከኃይል ሽያጭ 24.9 ቢሊዮን ብር ገቢ ለማግኘት አቅዶ 26.8 ቢሊዮን ብር ገቢ ማግኘቱንና ይህም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ96 በመቶ ብልጫ እንዳለው ጠቅሷል። ይህ ገቢ የተገኘው 7.88 ቴራዋት ሰዓት ኃይል በመሸጥ 10.1 ቢሊዮን ብር እንዲሁም በውጭ ምንዛሬ 117.1 ቢሊዮን የአሜሪካ ዶላር ገቢ መገኘቱንም ገልጿል። ከተገኘው ገቢ ውስጥም ለጎረቤት ሀገራት ማለትም ለኬንያና ለታንዛኒያ የተሸጠው ኃይል በድምሩ 4.6 በመቶ ድርሻ ሲይዝ ጅቡቲ 2.2 በመቶ ድርሻ ይዛለች ተብሏል። በቡና ንግድ ተያዘውን የውጭ ምንዛሬ ግብ ለማሳካት ለሚደረገው ድጋፍ የላኪዎች ምላሽ አጥጋቢ እንዳልሆነ ተገለጸ። የግብርና ሚኒስትር አቶ አዲሱ አረጋ የኢትዮጵያን የአንደኛ ሩብ ዓመት የቡና የውጭ ንግድ አፈጻጸም አሳዛኝ በማለት የገለጹ ሲሆን መንግስት በተለይም በቡና ዘርፍ የውጭ ምንዛሬ ግብ ለማሳካት በሚሰጠው ድጋፍ ልክ የላኪዎች ምላሽ አጥጋቢ ያለመሆኑን ተችተዋል። ሚኒስትሩ የሀገሪቱ ዓመታዊ የቡና ኤክስፖርት ግብ 3 ቢሊዮን የአሜሪካ ዶላር ሲሆን በአመት ለመላክ የታቀደው ቡና መጠንም 600 ሺህ ቶን መሆኑን አስታውቀዋል። ይሁን እንጂ የመጀመሪያዎቹ 3 ወራት ውስጥ 152 ሺህ ቶን ቡና ወደ ውጭ በመላክ 622.5 ሚሊዮን የአሜሪካ ዶላር ለማግኘት ታቅዶ የነበረ ቢሆንም የተላከው ቡና መጠን 114 ሺህ ቶን ብቻ በመሆኑ ከመጠን አንፃር 38 ሺህ ቶን ያህል ቡና ሳያሳካ ቀርቷል። አቶ አዲሱ አፈጻጸሙ የሚታየው በገንዘብ ሳይሆን በመጠን መሆኑን ጠቅሰው የገንዘቡ መጠን በዓለም አቀፍ ገበያ ወሰን በመሆኑ ትኩረት ሊሰጠው የሚገባው የታቀደው መጠን በመላኩ ላይ እንደሆነ አጽንኦት ሰጥተዋል። ኢትዮጵያ ምቹ የኢንቨስትመንት ምህዳር ለመፍጠር እየሰራች ነው ተባለ። የኢትዮጵያ ኢንቨስትመንት ኮሚሽን ከአውሮፓ ህብረት ሀገራት ኢንቨስተሮች የግልና የመንግስት የጋራ የምክክር መድረክ አካሂዷል። በውይይቱም የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ዶክተር ዘለቀ ተመስገን ባለፈው ሚያዝያ ወር በተደረጉ 2 የግልና የመንግስት የጋራ የምክክር መድረኮች ኮሚሽኑን ጨምሮ በ18 ከፍተኛ የመንግስት ተቋማት ላይ በኢንቨስተሮች የተነሱትን 14 ዋና ችግሮች ለመፍታት ከተቋማት ጋር በቅንጅት እየተሰራ
እየተሰራና አሁን ላይም የኢንቨስትመንት ቦርዱ ቋሚ አጀንዳ እንደሆኑ ገልጸዋል። ባለድርሻ የመንግስት ተቋማትም ከኢንቨስተሩ ለሚነሱ ጥያቄዎች ፈጣን ምላሽ በመስጠት የውጭ ቀጥተኛ ኢንቨስትመንትን ለመጨመር የድርሻቸውን እንዲወጡ ጥሪ አቅርበዋል። በኢትዮጵያ ከ4 የአውሮፓ ህብረት ሀገራት የተውጣጡ ከ1200 በላይ ኢንቨስትመንት ፕሮጀክቶች መኖራቸውን ያነሱት ኮሚሽነሩ የአውሮፓ ኢንቨስተሮች ይበልጥ እንዲሳተፉ ጠይቀዋል። በጋራ የምክክር መድረክ ከግብርና ከጉምሩክ አሰራር የህግ ተገማችነት ከሎጂስቲክ ከኢሚግሬሽን አገልግሎት ጋር በተያያዙ ጉዳዮች ላይ ውይይት ተደርጓል። በሶማሌ ክልል ከእንስሳት ሀብት ልማት የሚገኘውን ጥቅም ለማሳደግ ትኩረት ተሰጥቷል ተባለ። በሶማሌ ክልል የእንስሳት ሀብት ልማት በማሻሻልና ከዘርፉ የሚገኘውን ጥቅም ለማሳደግ በትኩረት እየተሰራ መሆኑን የክልሉ አርብቶ አደር ልማት ቢሮ ለኢዜአ ገልጿል። በክልሉ የአርብቶ አደር ልማት ቢሮ የእንስሳት ምርት ዳይሬክቶሬት ተወካይ አብዱላሂ አህመድ በክልሉ የእንስሳትን ሀብት በአግባቡ መጠቀም የሚያስችሉ ተግባራት እየተከናወኑ መሆኑን ገልጸዋል። ክልሉ ከፍተኛ የእንስሳት ሀብት እንዳለው ጠቅሰው ይሁንና ያለውን ሀብት በሚመጥን መልኩ ልማቱ ተጠናክሮ ባለመሰራቱ የዘርፉን ጥቅም ማሳደግ አለመቻሉን አስታውሰዋል። በክልሉ ያለው የእንስሳት ሀብት መጠን ከ40 ሚሊዮን በላይ እንደሚገመት ጠቁመዋል። ውድ ተመልካቾቻችን አሁን ደግሞ በዕለቱ በተመረጡ ባንኮች ያለውን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ወደ ተመልካቾቻችን ለለቱ ያዝናቸው የቢዝነስና የኢኮኖሚ ዜናዎች በዚሁ ተጠናቀዋል። ወደ ቀሪዎቹ ዜናዎች እንመለስ። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱን እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች አልፋለሁ። ኬንያ ውስጥ ቱሪስቶችን የያዘ አውሮፕላን ተከስክሶ አሳፍሯቸው የነበሩ ሰዎች በሙሉ ሞቱ። ኬንያ ውስጥ ቱሪስቶችን አሳፍሮ ሲጓዝ የነበረ አውሮፕላን የባህር ዳርቻ ግዛት በሆነችው ኳሌ ውስጥ ወድቆ መከስከሱን የአገሪቱ አቪዬሽን ባለስልጣን አስታውቋል። በአደጋው በአውሮፕላን ውስጥ የነበሩ 10 አውሮፓውያንና ኬንያዊ አብራሪ ህይወታቸው ማለፉን የአውሮፕላኑ ባለቤት የሆነው ኩባንያ አመልክቷል። ሞምባሳ ኤር ሳፋሪ የተባለው ድርጅት እንዳለው በአውሮፕላን ውስጥ 8 ሃንጋሪያውያን 2 ጀርመናውያንና 1 ኬንያዊ የነበሩ ሲሆን በአደጋው የሁሉም ህይወት አልፏል። የአውሮፕላኑ ኩባንያ ባወጣው መግለጫ ላይ በአሁኑ ጊዜ ቀዳሚው ትኩረታችን የሆነው በአደጋው ለተጎዱ ሰዎች ቤተሰቦች የሚያስፈልገውን ሁሉ ድጋፍ ማድረግ ነው ሲል ገልጿል። በአውሮፕላኑ ውስጥ ተሳፍረው የነበሩት ሰዎች በዓለም ታዋቂ ወደ ሆነው የማሳይ ማራ ፓርክ የሚሄዱ ቱሪስቶች እንደሆኑና ከመካከላቸው ማንም ሰው ይተርፋል ተብሎ እንደማይታመን የኳሌ ግዛት አስተዳዳሪ ስቴፈን ኦርኔዴ ለቢቢሲ ተናግረዋል። የኬንያ መገናኛ ብዙሃን አውሮፕላኑ በእሳት ተቃጥሎና ስብርባሪው በወደቀበት ቦታ ላይ ተበታትኖ የሚያሳዩ ምስሎችን እያሰራጩ ነው። የሱዳን ጦር አዛዥ ወታደሮቻቸውን በዳርፉር ከሚገኘው የመጨረሻ ምሽጋቸው ማስወጣታቸውን አስታወቁም። በተመሳሳይ ጊዜ የተባበሩት መንግስታት ድርጅት ይፋ በሆኑ አሰቃቂ ሪፖርቶች ላይ ተመርኩዞ ኤልፋሻር ከተማን ለተቆጣጠረው ወታደራዊ ቡድን ከባድ ማስጠንቀቂያ ሰጥቷል። ዮሐንስ ተስፋ ዝርዝር አለው።
የጀነራል አብዱልፈታህ አልቡርሃን መግለጫ ሰኞ ምሽት ከመውጣቱ በፊት የፈጥኖ ደራሽ ኃይሎች በኤልፋሸር የሚገኘውን ዋናውን የሱዳን ጦር ሰፈር በመቆጣጠር ድል ማድረጋቸውን አውጀው ነበር። የሱዳን ጦር ከኤልፋሸር መውጣት ከሩብ ሚሊዮን በላይ ሰዎችን በአርኤስኤፍ ቁጥጥር ስር እንዲወድቁ አድርጓቸዋል። ጀነራል አልቡርሃን ወታደሮቻቸው ህዝቡን ከተከታታይ ጥቃት ለመታደግ ሲሉ ከተማዋን ሙሉ በሙሉ ለመልቀቅ መወሰናቸውን ገልጸዋል። ጀነራሉ አክለውም በኤልፋሸር በህዝባችን ላይ ለደረሰው ነገር የበቀል እርምጃ ለመውሰድ ቆርጠናል ሲሉ እኛ እንደ ሱዳን ህዝብ እነዚህን ወንጀለኞች ተጠያቂ እናደርጋለን በማለት አስጠንቅቀዋል። የኤልፋሸር በአርኤስኤፍ እጅ መውደቅ ደቡብ ሱዳን እንደ ሀገር ከተፈጠረች ከ10 ዓመታት በኋላ ሌላ የሀገር ክፍፍል እንደሚመጣ ሊያመለክት ይችላል የሚል ስጋት ተፈጥሯል። የቅርብ ጊዜው ጦርነት የጀመረው እንደ አውሮፓውያኑ በሚያዝያ 2023 ነው። በሀገሪቱ ብሔራዊ የጦር ኃይልና በአርኤስኤፍ መካከል ያለው ውጥረት ከዋና ከተማዋ ካርቱም ተነስቶ ወደ ከፋ ውጊያ ተቀይሯል። ከዚያ ወዲህ በተፈጠረው ግጭት በ10 ሺዎች የሚቆጠሩ ሰዎች ሲሞቱ ከ12 ሚሊዮን በላይ የሚሆኑት ደግሞ ተፈናቅለዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ትላንት ለመገናኛ ብዙሃን በሰጡት መግለጫ አሁን ያለው ሂደት ግጭቱ በአስከፊ ሁኔታ መባባሱን እንደሚያሳይ ገልጸው በሱዳን የምንመለከተው የመከራ ደረጃ ሊቋቋሙት የማይቻል መሆኑን አስምረውበታል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ተርክ በበኩላቸው በኤልፋሸር ተጨማሪ መጠነ ሰፊ ዘርን መሰረት ያደረጉ ጥቃቶችና አሰቃቂ ድርጊቶች የመፈጠራቸው መጠን ከቀን ወደ ቀን እየጨመረ ነው ብለዋል። የሱዳን ዶክተሮች ኔትወርክ ደግሞ አርኤስኤፍ በኤልፋሸር ላይ የሰነዘረውን ጥቃት አሰቃቂ ጭፍጨፋ ሲል ገልጾ በደርዘን የሚቆጠሩ ሰዎች መሞታቸውን ተናግሯል። የኔትወርኩ መግለጫ እንደሚያሳየው የፈጥኖ ደራሹ ተዋጊዎች በኤልፋሸር ውስጥ በመዘዋወር ሆስፒታሎችንና ሌሎች የሕክምና ተቋማትን ዘርፈው ቀሪውን አስፈላጊ ድጋፍና የጤና እንክብካቤ መሰረተ ልማት አውድመዋል። የዳርፉር የሰብአዊ መብቶች ኔትወርክ በበኩሉ አርኤስኤፍ ከ1000 በላይ ሲቪሎችን ማሰሩን ገልጾ ድርጊቱን ሲቪሎችን ስልታዊ ኢላማ ማድረግ የዘፈቀደ እስራትና የጦር ወንጀል የሆነ ድርጊት ሲሉ ኮንኗል። የሱዳን ሐኪሞች ህብረት የሱዳን ሐኪሞች የሙያ ማህበር አርኤስኤፍ ኤልፋሸርን አሰቃቂ የግድያ ቦታ እንዳደረጋ ገልጸው በሱዳን የሚፈጽማቸው ልምምዶች ሲቪሎችን ለማሸበርና ለማጥፋት ያለመ አረመኔያዊ ፖሊሲ ሲሉ ወቅሷል። ቡድኑ ዓለም አቀፉ ማህበረሰብ አርኤስኤፍን በአሸባሪነት እንዲፈርጀው ጠይቋል። እሁድ ዕለት ከደረሰው ጥቃት በፊት እንደ ተባበሩት መንግስታት ድርጅት የህፃናት ኤጀንሲ መረጃ 260,000 ሲቪሎች ግማሾቹ ህፃናት በኤልፋሸር ይኖሩ ነበር። የተባበሩት መንግስታት ዓለም አቀፍ የስደተኞች ድርጅት እንደገለጸው ከ26,000 በላይ ሰዎች ሰኞ ዕለት ከቤታቸው ሸሽተው ወደ ገጠራማ አካባቢዎችና በአቅራቢያው ወደምትገኘው ታዊላ ከተማ ተንቀሳቅሰዋል። የቅርብ ጊዜ ጦርነት ከ40,000 በላይ ሰዎችን ሲገድል የዓለማችንን እጅግ የከፋውን የሰብአዊ ቀውስ ፈጥሯል። መላው የአገሪቱ ክፍል በከፋ ረሃብ ውስጥ ገብቷል። የተባበሩት መንግስታት ድርጅትና የሰብአዊ መብት ተሟጋች ቡድኖች እንደሚሉት ግጭቱ በዘር ላይ የተመሰረተ ግድያና አስገድዶ መድፈርን ጨምሮ በአስከፊ ድርጊቶች የተሞላ ነው። ዓለም አቀፉ የወንጀለኞች ፍርድ ቤት የጦር ወንጀሎችን እየመረመረ መሆኑንም አሳውቋል። መረጃውን ስናጠናቅር አልጀዚራ፣ ፈርስት ፖስት እና ሌሎችም ዋቢዎቻችን ነበሩ። ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜና እስካሁን ነበር። ከዜናው ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ከቀሪ ኢሳት ዝግጅቶች ጋር ሰናይ ጊዜ